በምችለው እየጸለይኩልህ ከሆነ እንዴት ነው ያ ምጸልይልህ አንተን ኢሹ አድርጌ መጥቼ ዮናታን ሰው ኧረ ስምዖን አስጨነቀኝ በጌታ እያየው ነው እንትን አትበል ደጋግማ አትጻፍ እንዴ ምንድነው አይቻለሁ ስምዖን ስንጨርስ ትቀጥላለህ ተረጋጋ በለው ስሜታው ይሆናል ምን ወተት ደህና የመጣው እሺ ደን በምንም ታምር እዚህ ሚዲያ ላይ አውጥቼ ልሰድብ አልችልም ሚዲያ ላይ አውጥቼ ልናገር አልችልም ለምን በጓዳ ምን እያልኩ ስለሆነ እየጸለይኩ ስለሆነ ማለት ነው እየጸለይኩ ከሆነ በምንም ታምር አንተ ላዋርድ አልችልም ሚዲያ ላይ ኢሹ ላደርግ አልችልም እዚህ ቲክቶክ ላይ ምን ይደረጋል መሰለህ ጀርባ ተጠንቶ የሆነ ነገር የተገኘ መሰላቸው ቀን ዘልዝለው ከትፎ ከበሉ በኋላ እኔ ግን ጸልይልሃለሁ ይላሉ የልባቸውን እንትን ቋንጣ ፍርፍር ሰርተው ማለት ነው እንዲህ አክጥነው አውፍሮ ምናምን ቋንጣ ፍርፍር አድርገው የቀረውን ዘልዝለው የበሉትን በልተው ደግሞ አንተም ስለደረሰበት አውቀዋል እኔ የኔ እንደውም እንደዛ አይደለም የኔ ፍል ለፊት እኮ ነው እኔ ሌሎች ላይ ነው ያየሁት አንዱን ብሎት ከትፎት አንደኛው ሰውዬ ማንን እያወራው እንዳለ ያውቃሉ ብዙዎቹ ደህና አድርጎ ከትፎት የስጋ ፍርፍሩን በልተውት የቋንጣውን ሰቅለውት ማለት ነው ሰውየው ማለት ነው ደህና አድርጎ ዘርዝሮ እኔ ግን ጸልይልሃለሁ ይላል በኢየሱስ ክርስቶስም ነው ያልኩት እኔ ምን አጋንንት ራሱ ሰርፕራይዝ ይሆናል እኮ እነን ሲያይ እንዴ እንደዚህ ይቻላል እንዴ ይላል አጋንንት ራሱ ቢያይ ማለት ነው እንዲህ ይቻላል እኔ እንኳን እንደዚህ አድርጌ አላውቅም ነው የሚለው የልባችን ክፋት እንግዲህ ምን ያህል እንዴት ያ ኢማጂን ማለት ጸልይልሃለሁ ምትጸልይለትን ሰውዬማ እንደዚህ ልትናገር አትችልም ጸልይልህ መልሼ ስጋህን ልበላ አልችልም እኔ ከዛስ እንግን ጸልይልሃለሁ እግዚአብሔር መንፈስ እንትን እንዲያደርግ ከዛ ይሄ የደነበረ ጴንጤ መንጋ አለ ከታች እውነት ነው አሜን ይላል አሜኑ ቅልብ አለ አንተ እውነት መንፈስ ቅዱስ ይላል ኮሜንት ላይ ያ መጽሐፍ ቅዱሳዊ የሆነ መረዳት የሌለው ሰው ምን ታረጋለህ እሺ ዘሁልቁ ላይ የሚናገራል አይደል ይሄንን ግን ስለ እርግማን ያ በላም እንዴት ያንን ህዝብ ለመርገም ያ እንደወጣና እግዚአብሔር እንዴት እንዳስጠነቀቀው እንዴት ባየው አንዶም በኋላ ላይ እሱ ላይ አደጋ እንዳመጣችበትና እግዚአብሔር ሄድ ባለው ቦታ ላይ ስላልሄደ መልሶ በዛ እግዚአብሔር በተናገረው በኩል ሄዶ ያንን ህዝብ እንደባረከው ይነግረናል እና እርግማን አይሰራብንም ነው ያው አሁን ይሄ ልዩ ወንጌል ነው እንደ ልዩ ወንጌል ነው እየተለማመደ ያለነውና ስለረገሙን የሚደርስበን ይመስለናል ያውን ቪዲዮ አይቻለሁ እንግዲህ ነገሩን ማውጣትና ማፈመስ ይሆናል ብዬ ተውኩታልና አንድ አቧራው ዘላለም ካውንስሉ ፕሬዝዳንት ለመሆን አፈር ድሜውን እየጋጠ ያለ እኔ ምረጡኝ እያለ ማለት ነው ወንድሙ እያሽቃበጠለት ነው ሌላ ስተኝ ጠባይ ሆነ ትክክል ያው ወደሱ ልመጣልህ ነበረ ያው ጀመርከውሽ ያ እና የምረጡኝ ቅስቀሳ አንተ የአይጥ ምስክር ድንቢጥ ወንድሙ ነው የሚመሰክርለት ለዛኛው ማለት ነው ለታላቁ ያ አጭሩ ማለት እና እግዚአብሔርን በመፍራት ከልጅነት ጀምሮ በዚህ ገብቶ እና ምረጡት ለዛ ደህና አብረው ሊገጡን እኮ ነው ሊገጡን አብሮ ሊያኝኩን ማለት ነው አብሮ ሊያኝኩን ማለት እዛ በራሱ ሎካል እንትን ነበረ ጨው የሚያስልስ የነበረው አሁን አጠቃላይ ኢንተርናሽናል አድርጎ ሊያስልሰን ማለት ነው እና ወንድሙ ባይገርም እየተሰበከ እኮ ምናምን ራሱ ስጦታ ጊፍት ምናምን ሲሰጠው በእጁ ያዝ እያደረገ ነው እንትን የሚለው ዝም ብለህ አሜን ማለት አትችልም እንትን ብር ይዘህ ነው አሜን የምትለው እንደዚህ አሜን ብር ይዘህ ምናምን ነው በስመ የኛ ህዝብ ግን በጣም እኮ የሚገርም እኮ ነው ያማን ቆይ አንዴ እንቀጥላለን ይሁን ካንተ ጋር የት አለ ሳይመን ቅድም አንዳንድ ስጽፍ የነበርከው አሁን ቀጥል ከዛ ከላይ የገባው አንደኛው ሰውዬ ይቀጥላል ሳይመን አለ ኦኬ ሚውት አድርግ ዮኒ እሺ ናታን እሺ አይ ላቭ ጂሰስ ቀጥል
ገብታል። አይ ላቭ ጂሰስ ይሰማል። ቀጥል። አይ አማን አንተና መሰሎችን ረጅም ጊዜ ፎሎ እያደረኩኝ ነው እና እናንተ የሐሰትን ትምህርት ስታጋልጡ በታፕታፕ ጣጣቸው ካበጠ ውስጥ ነኝ። በዚህ አደንቃቸዋለሁ። ፐርሰናሊ አንዳንድ የማልቀበላቸው ነገሮች አሉ ከአንተም ጓደኞች ገሌ አይደለም። አንዳንድ ፐርሰናል የሆኑ ነገሮችን ባልቀበልም ግን ወንጌልን ጥርት ያለ የወንጌል ስርጭት እንዲኖር የምታደርጉትን ትግል ደጋፊ ነኝ። በዚህ እግዚአብሔር ባርካችሁ እያልኩኝ አንድ ጥያቄ አለኝ። እሱም ምንድነው? ብዙ ጊዜ ያው እናንተም ስትታገሉበት የምንታገለው የሐሰተኛ ነቢያት እንትን አይደለ? እነሱ የሚያደርጓቸው እና በጸሎት ስም የሚደረጉ ራስን የማስተዋወቅ ማግኒፋይ መሆን ያለበት እያለ ራስን ማግኒፋይ አድርጎ ለሰዎች ማሳየት ስራ የሚሰሩ ሰዎችን እንትን ታደርጋላችሁ እና እንደምንቃወመው ሁሉ ዞሮ የጸጋ የምትሰሩት ይሄ እንዳለ ሆኖ ይሄ ጸጋ አንድ የተደበቀ ጸጋ ነው የምታየኝ እኔ የማስተማር ጸጋ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 መሰለኝና የማስተማር ጸጋ እንዳለ ድምጽ እየተቆራረጠ ነው። በስርዓቱ እየሰማው አይደለም። ነገር እነዛ ጸጋዎች በኢትዮጵያ ውስጥ ያነባል ወይ ደግሞ ከቤተ ክርስቲያን ይማራል። ከዛም በኋላ ድምጽ አይሰማም፣ በጣም ይቆራረጣል። በስርዓቱ አልሰማውም። የተቆራረጠ ሀሳብ ነው የደረሰኝ። ግን እስቲ ቀጥል። ወይ ቦታ ቀይረና ዮኒ ሳይመን እሺ። አይ ሳይመን ይቀጥላል። ሳይመን እንዴት ነህ? ሰላም አማን፣ እንዴት ነህ? አለሁ። ጻድቅ ነፍሴን አስጨነቅከው። ሶሪ እኔ እንትኑ ሪኩዌስቱ የደረሰ ስላልመሰለኝ ነው። እኔ ያለው አንድ ቁጥር ሲጻፍ ያው አስገባኝ ነው ወይም የሆነ ሐሳብ አለኝ ነው። አይ ነው አሁን እኔ እንደማነብ እንድታቁ ማለት ነው። አሁን ይሄ ኮሜንት የለም። በቅርብ ርቀት እስቲ ወደ ላይ ቼክ አድርጉ። ባለፈው ለሙስሊሞች አማን ስትመልስ እንደማይ ማለት ነው እንድታቁ ነው። ባይዘ ለሙስሊሞች ስትመልስ በብሉይ ኪዳን ላይ የተገለጠው ሲገለጥ የነበረው እግዚአብሔር የሚለው ክርስቶስን ነው ብለህ ነበረ። ገላትያ ላይ የቱ ጋር ነው ያለው መልሰህ ንገረኝ ያለ ነበር። አንድ ሰው 46 ጊዜ ነው የጻፈው። አይቻለሁ እኮ እኔ የራሴ ማወራውን ጨርሼ እቀጥላለሁ ብዬ ነው እንትን የምለው። የሆነ እንትን መረበሽ እንደሆነ ራሱ አይገባችሁም። ሰው እያወራ እያለ ደጋግሞ የሆነ ነገር ማድረግ ኢዝ ዲስትራክሽን፣ ጥያቄ ሳይሆን ዲስትራክሽን ነው የሚሆነው። ያንተም አንድ ቁጥር ስጽፍ እኮ አይቻለሁ። ኦኬ እሱ ልጅ አስገባዋለሁ የኛውን ከጨረስኩ በኋላ ብዬ እየጠበቅኩ እያለ አከታተልከው ምናምን። ያው ዲስትራክት ያደርጋል እንጂ ረብሾኝ ምናምን አንተ አስማሽን እንትን ብሎኝ አይደለም። ኦኬ እንቀጥል። ቀጥል አንተ ሳይመን። ሶሪ እንግዲህ በእነሱ ስም ይቅርታ። እንግዲህ ችግር የለውም። ምንድን ነው የእኔ ጥያቄ መሰለ፣ ባይብል አንድ መጽሐፍ ነው አይደል? ያ መጽሐፍ ከእግዚአብሔር መሆኑን ምንድን ነው ማረጋገጫችን? ኤቪደንሶች አሉን ወይ? እዛ ላይ ያሉት ስቶሪዎች የህይወት መመሪያ ነው እስካልክ መፈተሽ አለብህ። እና እዛ ላይ ያሉት ስቶሪዎች ምናምን ሰብጀክቲቭ ነገር ነው የሚያስቀምጡልህ እንጂ ኦብጀክቲቭ ትሩዝ አይደሉም አይደል? ኦብጀክቲቭ ማለት ሳይንቲፊክ ሜተር ተጠቅመ ወር የሆነ እንትን ተጠቅመ ልታረጋግጣቸው የምትችላቸው ነገሮች አሉ። እና ምንድን ነው ትክክለኛነቱ ማረጋገጫው? ባይብልን ማለት እኔ አሁን በቁርአንስ ባምን ምንድን ነው ልዩነቱ? መጽሐፍ እስካመንኩ ድረስ ምንድን ነው የሚለየው? such a wonderful question። አንደኛው ማረም ሳብጀክቲቭ አይደለም። ባይብል
ሰብጀክቲቭ ቢሆንም አንድ ነገር ውሸት ነው ማለት አይደለም። ሰብጀክቲቭ ቢሆን ለምሳሌ በጎስት ምናምን ማያምኑ ሰዎች አሉ አይደል? መንፈስ ምናምን ነገር ዛሬ ማታ የሆነ አካል ኢንቲቲ መጥቶ ሲታገለህ አደረ፣ ጨመቀ ምናምን ወይም የሆነ አታገለ ምናምን ኦሬ እንደ ስሊፒንግ ፓራላይሲስ ምናምን አሰቃየ ምናምን ለዛ በጎስት ምናምን ለማያምነው ሰው እየሄደ በቃ እኔ የሆነ ፊገር ይዞ እያታገለኝ ነበር ስትለው የሚባል ነገር የለም ቢለ ያየውን ነገር ዲስፕሩቭ ያደርጋል። አንተ ኤክስፒሪየንስ ያደረከው ነገር አያረግም። ልክ ነህ። ሰብጀክቲቭ ነው። አየህ ሰብጀክቲቭ ነው። አንተ ጋር ብቻ ነው ፊሊንግ ያለው፣ አንተ ብቻ ነው ኤክስፕረስ የምታደርገው። ሶ አንድ ነገር ሰብጀክቲቭ ነው። ሰብጀክቲቭ አንተ ከዛ ያ ሰውዬ ቀኑ ጥር 25 ነበረ፣ የዛን ቀን ምሽት እንደዚህ ሆኜ ነበር፣ በጊዜ ነበር የተኛሁት። ከዛ ይሄን ነገር ኤክስፒሪየንስ አደረኩ ብለህ ጽፈህ አስቀምጠህ የልጅ ኦር ሌላ ሰውም ቢሆን አነበበ ይሄማ ራሱ ኤክስፒሪየንስ ያደረገው ነገር ስለሆነ ታንጀብል ኦር ኤቪደንሻል ሆኖ ሊቀርብ አይችልም ብሎ ሳምባዲ ሲናገር አይነት ነው የሚሆነው። ኖ ሰብጀክቲቭ ነው፣ ጽፈዋል፣ እውነት ነው። ዞሮ ግን ባይብል ኢዝ ሞር ሰብጀክቲቭ ከመሆን ይልቅ ኦብጀክቲቪቲው ይበዛል ነው ማለት ነው። ሰብጀክቲቭ ነገሮች አሉ ግን ኦብጀክቲቭ መሆኑ ይበዛል። ለምሳሌ ሳይንስ ሲጀመር ሳይንስ ክሪኤሽንን ነው ኤክስፕሌን የሚያደርገው እንጂ እንዴት ክሪኤትድ እንደሆነ ኤክስፕሌን አያደርግልህም። ያለውን ነገር ነው ኤክስፕሌን የሚያደርገው። ካርበን ዴት አድርጎ ይሄን ሁሉ ሚሊዮን ዘመን ይሄን ሁሉ ሺህ ዘመን ምናምን ይልሃል። እሱን ከመጀመሪያው በፊት ምን ነበር? in the beginning there was a big bang ነው የሚሉት አይደል? so what was there before the big bang? there is no before big bang. ማን ነገረ? እንዴት አወቅ? ሰብጀክቲቭ ሪዝኒንግ ነው እዚህ ጋር እየቀረበ ያለው። there is nothing before big bang. ማን አባ ነገረ? ሄዳ አይተሃል ቢፎር ምን እንደነበረ? ሶ ኢቭን ክሪቲኩ በሚቀርብበት ሳይድ ነው ሰብጀክቲቪቲ ልትከት የምትችለው። ለምሳሌ ይላል ሙዝ ውስጥ ያለው ዲኤንኤ እኔ ጋር ካለው ጋር ይመሳሰላል ምናምን፣ እዛ በቆሎ ውስጥ ያለው ዲኤንኤ እኔ ጋር ካለው ጋር ይመሳሰላል ምናምን። እዛ አሳ ነው አጎታችን፣ አሳ ነው አያታችን፣ ቅድመ አያታችን ምናምን፣ በኢቮሉሽን ነው እዚህ ጋር የደረስነው ምናምን ኢቮሉሽኒስቶች የሚናገሩት ማለት ነው። ሶ ኤፖንን እና ከዛ እንትና ባይ ምናምን ነው ባይፔዳል ሆነን ከዛ እያልን መጣ አሁን ያለንበት ቦታ ደረስን። ለምንድን ነው ታዲያ እንደዛ ከሆነ እስካሁን ዝንጀሮችን አጠገባችን የምናየው ጎሪላዎችን ለምንድን ነው የምናየው? አይ ከብዙ ሚሊዮን ዓመት በኋላ እነሱም በዝግመተ ለውጥ ይሄዱና የሆነ ነገር ላይ ይደርሳሉ። who is producing subjective claim here? እነሱ ናቸው ያቀርቡ ያሉት። በሳይንሱ ነው የምናምነው፣ በሳይንሱ ነው የምንሄደው የሚሉት ናቸው። በቃ ከሚሊዮን እንትን በኋላ ይመጣል። ስለዚህ they believe we lack faith ምናምን ይላሉ እንጂ they have faith ያምናሉ ወደፊት የሚመጣን ነገር። ሶ አሁን ወደ ባይብሉ ሲመጣ ለምሳሌ ለምንድን ነው ከእስልምና በተለየ ለምንድን ነው ባይብል የምንቀበለውና ለምንድን ነው እስልምናን ቁርአን የማንቀበለው? ባይብል ኦብጀክቲቭ ከመሆኑ የተነሳ በመጽሐፍ ቅዱስ የማያምኑ አካላት እንኳን ያረጋገጡትን እውነት ነው እስልምና የሚክደው። for example the death and the resurrection of Jesus Christ. የክርስቶስ ሞትና ትንሳኤን አራቱ ወንጌላት ከዛ በኋላ የመጡ መልእክቶች ውስጥ ሐዋርያቱ የነገሩን ሰብጀክቲቭ እውነት ነው ወይስ ዓለም የሚያውቀው ኦብጀክቲቭ ነው ጥያቄው። ደን ኤንሸንት ጽሁፎችን ስትመለከት ለምሳሌ የነ ፍሊኒ ያንገር የሚባሉ እነ ታሲተስ የሚባሉ ስለ ክርስቶስ የጻፉ እንደነ አንቲኩቲ ጆሴፈስን ብትመለከት እያንዳንዱ ባይብል ላይ የምናያቸው ነገሮች ሂስቶሪካል ፋክት ስለሆኑ እንደተደረጉ ጽፎ አልፈዋል፣ ተናግሮ አልፈዋል ታሪክ ላይ። ኦኬ ተናግሮ አልፈዋል። ስለዚህ አሁን እስልምና መጣና አልሰቀሉትም አልገደሉትም አለ አይደል? አልሰቀሉትም አልገደሉትም፣ ለነሱ የሞተው በሌላ ተመሰለ ምናምን አለ። ታሪክስ ምን ይላል? አይ አንድ ግለሰብ ነበር ክርስቶስ የሚባል፣ እሱ ነው የሞተው፣ እሱ ነው የተሰቀለው፣ እሱ ነው የተነሳው።
ስለዚህ እስልምናን ሙሉ በሙሉ ቀጥሎ የሚያወራውን ነገር ለመካድ በቂ ነው ለኔ። ይሄኛውን እስልምና ስለካደ ማለት ነው አልቀበልም። አላህ መሐሪ ነው ምና አይማር ከፈለገ አላህ ጥበበኛን አይጠበብ ከፈለገ የመጨረሻውን ቀን ያመነ በነቢያቱ አላምንም። የመጨረሻው ቀን ነቢያቱንም አልቀበልም። ቀጥሎ የሚያወራውን ነገር በሙሉ አልቀበልም። እስልምና ዘካ ስጥ፣ ድሆችን እርዳ ምናምን ባትለኝም እረዳለሁ፣ ካንተ መስማት አልፈልግም። ለምን? አንድ ዓለም ሁሉ መልሶ የሚያስተጋባውን ሂስቶሪካል ትሩዝ ክሌም ስለካደ፣ ኦብጀክቲቭ ትሩዝ ክሌም ስለካደ ሰብጀክቲቭ ናቸው ተብሎ ለምሳሌ አሁን ነቢያቱ አውርተዋል ተብሎ ብሉይ ኪዳን ላይ የተቀመጠ ድንግል ትጸንሳለች ብሎ ኢሳይያስ ተናገረ። ድንግል ጸንሳ አየነው አዲስ ኪዳናችን። ዳንኤል ከ69 ሱባኤ በኋላ መሲህ ይገደላል አለ። ሄደ 490 ዓመት ወደ ኋላ ስታባዛ ታገኘዋለህ። ኤግዛክትሊ ክርስቶስ ላይ መጥቶ ነው የሚቆመው። አይሁዶችን ምን ሞግትበት አንዱ እንትን አሁን የማይቀበሉትም ማለት ነው። ዳንኤል ላይ ቁሙና ሂሳቡን ስሩ። የት አለ እናንተ መሲህ የመጣው? ምክንያቱም ከ69 ሱባኤ በኋላ ነው ያለው። 69 ሱባኤ አላለፈም ወይ? ኦልሞስት 7ኛው ዊክ ማለት ነው አላለፈም ወይ? ስለዚህ አዲስ ኪዳናችን የነገረንን ክርስቶስ የመቀበል ግዴታ አለባችሁ። ዳንኤልም የምትከተሉ ከሆነ ዳንኤልም የምታምኑ ከሆነ ኦኬ። ስለ ሕዝቤ ኃጢአት ተመቶ ከትውልዱ ምንድነው? ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ኦኬ፣ ከሕያዋን ምድር ተወግዷል። ከሕያዋን ምድር እንደሚወገድ ኢሳይያስ ነግሮኝ አልሰቀሉትም አልገደሉትም የሚለው መሐመድን ልቀበል አልችልም። ለምን? መሐመድን የማልቀበለው ዮሐንስ ስለተመቸኝ ኦር ሉቃስ ስለሚመቸኝ ሳይሆን ሂስቶሪካል ፋክት ስለሆነና እነሱም የተናገሩት ነገር እውነት ስለሆነ። ስለዚህ ተመጋጋቢነቱ ፕሮፌቲክ የሆኑ ነገሮች ያላቸው ሊኔጅ እና ሊንክ የሚደረግበት መንገድ ኦኬ፣ የገባቸው ተስፋዎች በክርስቶስ ኢየሱስ ላይ የተፈጸሙ መሆናቸውና ገና ኤክስፔክት የምናደርጋቸው የተፈጸሙትን ስለምናምን ያልተፈጸሙትንም ደግሞ እናምናቸዋለን። ተደርገዋል ኦልሬዲ ራይት ተደርገዋል። ስለተደረጉ ገና ይደረጋል ተብሎ የተነገረውንም እሱን እንቀበላለን ማለት ነው። የማይዋሽ እግዚአብሔር ጀስት በተለይም ይሄ ላይኑን ተከትሎ የሚመጣውን የብሉይ ኪዳንን አንድ መጽሐፍ አለ አይውሽ የምታነብ ቢሆን I will recommend you እዛ ጋር the drama of scripture የሚባል the drama of scripture የሚባል መጽሐፍ አለና I think Matthew Bartholomew no ማን ጻፊው ማን ባርቶሎሜው ብቻ እንደዛ ሁለት ናቸው ጻፊዎቹ። the drama of scripture ይላል። እዛ ላይ ምን አይነት ነገር ታገኛለህ? በወጥነት የምናያቸው ስቶሪዎች እንዴት እርስ በርስ የሚመጋገቡ እንደሆኑና እስከ ራእይ ድረስ አንዱን እንዴት እንዲኮት እያደረገ ልክ እንደ ሴቶቻችን እንደሚሰሩት ጅስራና እንደሱ እንዴት እየተቆላለፈ እንደመጣ የሚያሳይ ማለት የሚያሳይ እነዛ ነገሮች ስታይ if it is not from God ኦኬ ከእግዚአብሔር ሆኖ ባይሆን ኖሮ እንደዚህ አይነት ኮንሲስተንሲ ልናገኝ አንችልም። እንደዚህ አይነት ወጥነት ልናገኝ አንችልም። የተነገሩትን ቢቶች ከስንት ዓመት በፊት ከሺህ ምናምን ዓመት ከ700 ከ800 ዓመት በፊት ኤግዛክትሊ መጥቶ ፊት ሲያደርጉ ማለት ነው። ሰላም እንደሱ አይደለም። ዲስፔንሴሽናሉን ስለሆነ እየነገርሽኝ ያለሽው እንደሱ አይደለም። ከሰባ ሱባኤ በኋላ ነው አይደል መሲህ የሚገደለው። ሰባ ሱባኤ አልፏል ማለት ነው የሚሆነው። ያቺ ዋን ዊክ የተባለችው የመጨረሻዎቹ ሞመንቶች ናቸው የሚሆነው። ኤኒዌይስ እሺ እንቀጥል። አሁን ዲስፔንሴሽናል እንትን ማውራት አይደለም ፕላናችን እና there are a lot of reasons ከዚህ በላይ መጥቀስ የምንችላቸው ሪዝኖች አሉ በመጽሐፍ ቅዱስ ለማመን በክርስቲያኒቲ ለማመን። አው ግን አሪፍ ማብራሪያ ነው። ግን ላይክ አሁን ቁርአንም እኮ ይሄንን ክሌም ያደርጋል። ለምሳሌ ቁርአን ልክ ነኝ ሲል እርስ በርስ ኮንትራዲክት አያደርግም። ሳይንስ ከስንት ዓመት በኋላ ያገኛቸውን ግኝቶች አንድ ጀስት መካከለኛው ምስራቅ ውስጥ የነበረ እረኛ ተንብዮታል። በጣም ብዙ ነገሩ ከሳይንስ ጋር አብሮ ይሄዳል። እንደውም ክርስትና ላይ ወይም ባይብል ላይ ከሳይንስ ጋር ብዙ የማይሄዱ
ነገሮች አሉ። ላይክ ዲስፕሩቭ የተደረጉ ወይም ፕሩቭ ሊደረጉ ያልቻሉ ነገሮች አሉ። ቅድም ያልከው አሁን ሂስቶሪካሊ አላይን ያደርጋል ያልከው ራሱ ኮት አንኮት ውስጥ ከተህ ለምሳሌ የኢየሱስን እንትን ሪዘሬክሽን ምናምን ፕሩቭ ያደረገ የትኛውም ሂስትሪያን የለም። ባይ ዘ ዌይ በሂስትሪም ፕሩቭ ሊደረግም አይችልም ሪዘሬክሽኑ መነሳቱ። ኦፍኮርስ የሰው ልጅ ነው መሞቱ ኢትስ ኦብቪየስ። መሰቀሉን ደግሞ እንዳልከው ታሲተስ ሜንሽን አድርጎታል። ጆሲፈስም እንደዛው አንድ መምህር እንደነበረ ነው ሜንሽን ያደረገው። ከዛ ውጭ ግን የተደረጉት ሚራክሎች ናቸው ክርስቶስን አምላክ የሚያደርጉት መጽሐፍ ቅዱስ ላይ ተጠቀሱ እና እነሱም ሰፖርት የሚያደርግ ምንም የሂስቶሪካል ኤቪደንስ አልተገኘም። ይህንን ባይብሊካል ስኮላሮችን ላይክ የማይክዱት ነገር ነው። አንተም አሁን ኤቪደንስ ካመጣህልኝ እኔ ለማንበብ ፈቃደኛ ነኝ፣ ግን እዛ ነገር ላይ ኤክስፐርቲዙ ስላለኝ አይ ዶንት ቲንክ የምታመጣልኝ አንተም ታውቀዋለህ። ሲቀጥል ታሲፈስን አንብበሃል? ሪዘሬክሽንን አይናገርም። እንደውም ታሲፈስ ኤንድ ጆሲፈስ ራሳቸው አይዊትነስም አይደሉም። ላይክ ፕራይመሪ እና ሰከንዳሪ ሶርስ ተጠቅመው ጻፉ እንጂ ወንጌሎቹም የተጻፉት ክርስቶስ ግዴታ አይዊትነስ መሆን የለብህም። ባይዘ ልክ ነህ። ቀስ እሺ አይዊትነስ ግዴታ አይደለም። ሂስቶሪካል ፋክትን ፕሩቭ ለማድረግ አይዊትነስ መሆን ግዴታ አይደለም። ባይዘ ልክ ነህ። ታሪኩ ሀፕን አድርጓል የሚለው ነገር በስርዓቱ ተላልፏል ወይ የሚለው ነው ጥያቄ የሚሆነው እንጂ የጻፈው አካል ቦታው ላይ ተገኝቷል አይደለም። ሜቶዱ እሱ አይደለም፣ ሜቶዶሎጂው እሱ አይደለም። በሰዓቱ በቦታው መገኘት የሚል አይደለም ሜቶዶሎጂው። ሶ ከሪዘሬክሽኑ ጋር ተያይዞ ለሚ ሰጀስት ዩ እሺ የምትፈልግ ከሆነ ጌሪ አበርማስን ታውቀዋለህ? ሪዘሬክሽን እንግዲህ ኢሹ ሆኖ ማውራት የምትፈልግ ከሆነ ማለት አሁን ሪዘሬክት አደረገ ማን? ጌሪ አበርማስ፣ ዶክተር ጌሪ አበርማስ አይ ቲንክ ማውቀው መሰለኝ። እሺ ፖድካስቶችን ኢዝ ዘ ኤክስፐርት ኦን ሪዘሬክሽን በቃ ጽሁፎችን የሚጽፈው ምናምን ኤክስፐርት ያደረገው ቴሲሶችን ኤክስፐርት የሆነው በሪዘሬክሽን ላይ ነውና እንደውም የሚባለው ስለ ሪዘሬክሽን ማውራት ከፈለክ ጌሪ አበርማስን አማክር ነው የሚባለው። እና ሁለት መጽሐፎችን አይቻለሁ። አንዱ ኦን ዘ ሪዘሬክሽን የሚል ነው። በጣም ትልቅ መጽሐፍ ነው። ከሺህ ምናምን ገጽ በላይ ነው። ቮሊዩም 1 ብቻ ሁለት ቮሊዩም ነው የጻፈው ሪዘሬክሽን ላይ ብቻ ማለት ነው። ደን ሂስቶሪካሊ ፕሩቭ ማድረግ እንችላለን የሚል ነው ያስቀመጠው። እዛ ጋር ደግሞ ኒው ተስተመንት ዶክመንት ለምሳሌ ባርተርመንን ታውቀዋለህ? ባርተርመን ዶክተር ባርተርመን ኤቲስቱ ማለት ነው። እሱም እንደሚል ስማ፣ አሁን ራሱ በቅርቡ ነው የሰማሁት። ከዛ በፊትም ይናገራል እሱ ፍሪሊ የሚናገር ሰው ስለሆነ የክርስቶስን ላይፍ ከአራቱ ጎስፕሎች በላይ ተአማኒ ሆኖ ናሬት ሊያደርግ የሚችል ኤንሸንት ዶክመንት የለንም ነው የሚለው። የክርስቶስን ላይፍ ክሪደብል በሆነ ሁኔታ ሊነግረን የሚችል ኤንሸንት ሶርስ ከአራቱ ወንጌላት ውጪ ልናመጣ አንችልም። ዘመኑ እንዴት የሚያደርግ ማለት ነው። ወደኋላ ቴክስቹዋል ቫሪያንቶች ምናምን ይኖራሉ፣ የስ ይኖራሉ። ግን ዋናውን ሜሴጅ እና ሊነገር የተፈለገውን ነገር ዲስፕሩቭ አያደርግም ነው የሚለው። ዲስፕሩቭ አያደርግም ነው የሚለው። that's why I love being a Christian። ምንም ሌላ ኦፕሽን ማየት ማያሰኘኝ ለዛ ነው። if the resurrection is true, if Christ was walked በዚህ ምድር ላይ ምናምን that's enough። የተወሩ ነገሮቹ እነዛ ፕራይሜሪ ሶርሶቹ ታማኒ ስለሆኑ ቴክስቹዋል ሶሪ አቋረጥኩ። ልክ ነህ። ባይ ዘ ዌይ ፖይንትህን አይ አንደርስታንድ። ባይ ዘ ዌይ እንትና ይሄ ማን ነው ባርት አለ ጠፍተሃል። አይሰማም። አዎ መጥቷል። ባርት ለምሳሌ ጎስፔሎች ላሉትን ኮንትራዲክሽኖች ራሱ ይዞ
ከተለያዩ የባይብሊካል ስኮላሮች ጋር ያደረገውን ድቤት ማየት ትችላለህ። ኖርማሊ ያው ቼሪ ፒክ ካደረግን ስለ ባይብሉ አሪፍ ያነሳቸውን ወር ስለ ጂሰስ ያነሳቸውን ጥሩ ነገሮችን ማንሳት እንችላለን። ግን እሱ ጎስፐሎቹ ራሱ ያላቸውን ኮንትራዲክሽን በሪዘሬክሽን ራሱ ያደረገባቸው ብዙ ዲቤቶች አሉ። አንደኛ እሱ እንደንትን አርገዋል። እኔ ፌቨር አርጎ አውሩታል ምናምን እኮ አይደለም፣ የሆነ ቼሪ ፒኪንግ አይደለም። ኢቭን ያወራውን አሁን ጀስት የሰማሁትን ነው የምነግርህ፣ ስለምሰማው ማለት ነው። ጎስፕል ኦፍ ጆን የክርስቶስን ዴቴ አይናገርም ብዬ ከራከር ነበር። ማይ ሪሰንት አንደርስታንዲንግ ኢዝ የስ ዘ ጎስፕል ኦፍ ጆን ፕሬዘንትስ ጂሰስ አዝ ጋድ ብሏል። ባይዞ ግን ምን መሰለ አሁን አማን አንድ ሂስቶሪካሊ ኤክስትራ ኦርዲነሪ የሆነ ነገር ክሌም ስታደርግ ኤክስትራ ኦርዲነሪ የሆነ ኤቪደንስ ያስፈልጋል። ለምሳሌ አሁን ማንም ሰው ለምሳሌ ልንገርህ፣ ለምሳሌ አሌክሳንደር ዘ ግሬት አልነበረ ብሎ ማንም ሰው አይከራከርም። መኖሩን ኤግዚስተንሱን ማንም አይከራከርም። ቢኮዝ የተለያዩ ጽሁፎች የተለያዩ ሀገራት የተጻጻፋቸው ደብዳቤዎች የድንጋይ ላይ እንትኖች ምናምን ይገኛሉ። ኦብቪየስሊ በታሪክ ውስጥ የነበረ ሰው ነው። ግን አሌክሳንደር ዘ ግሬት ፈረስና እንትን ንስር አዳቅሎ በሯል የሚል ክሌም ስታነሳ ግን ሰዎች እስከዛሬ ድረስ ያምናሉ። አሁን ግሪኮች ያምናሉ እንደዛ እንዳደረገ፣ ግን ፕሩቭ ሊያደርጉት አይችሉም። ገብቷል። እና ደግሞ ሂስትሪም ዝም ብሎ አይቀበላቸውም። ለምን? ሂስትሪ አንድን ኤክስትራ ኦርዲነሪ የሆነን ሐሳብ ወይም የተለየን ሐሳብ ወይም ፊዚካል ሎውን የሚሽር የተፈጥሮን ህግ የሚሽር ነገር ስታመጣ ምን ይፈልጋል? ያንን ፊዚካል ሎ ሲሽር የሚያሳይ አትሊስት የሆኑ ኤቪደንሶች ይፈልጋል። ገብቷል። ዝም ብሎ ለመቀበል አሁን ኢየሱስም ተነሳ ከሞት ስትል ለምሳሌ ከሞት መነሳት ኖርማል ኬዝ አለ። አሁን ለምሳሌ ኢየሱስ እኮ አስተማረድ እኮ በታሪክም አግኝተውታል፣ ይቀበሉታል። ታሪክም ይቀበሏል። ኦፍ ኮርስ ሂስቶሪካሊ ኤግዚስት ያደርጋል። አዎ ኤግዚስት ያደርጋል። ባይ ዘ ዌይ ፎር ዮር ኢንፎርሜሽን አይ ዶንት ኖ ያለህን እንትን ከዳዊት በፊት ያሉት ስቶሪዎች በሙሉ ሚቶሎጂ እንደሆኑ ነው በታሪክ የሚታመነው። አሁን አብርሃምን፣ ሙሴን ኦር የምንላቸው ነገሮች በሙሉ ማን ነው በታሪክ እንደዛ ያለው? ለምሳሌ ፕሮፌሰር ፍራንቸስካ የምትባል ሴት አለች። ለምሳሌ የኦልድ ቴስትመንት ፕሮፌሰር የ20 ምናምን ዓመት ስተዲ ያደረገች እዛ ጉዳይ ላይ ሊበራል ወይም ፕሮግሬሲቭ ምናምን ስኮላር ከሚባሉት ውስጥ ነው ልትሆን የምትችለው። ኖ ሌብሊንግ አያስፈልግም። ባይ ዘ ዌይ ዳታቸውን ነው ማየት ያለብን እንጂ የነሱ ማንነት አይደለም። እኔ አሁን ለምሳሌ እኮ በጣም ይወስናል እንጂ ማንነታቸው። ሊበራል ከሆንክ you do not care about nothing by the way ዲስማንትል ለማድረግ ነው የምትሄደው። ኤቭሪቲንግ ማለት ዲኮንስትራክሽን የሚባል ነው። ዲኮንስትራክት ለማድረግ ነው የሚሄዱ ሲሄዱ ለምን ሐሳብህን ይስማማሉ። ልክ ነው የሚባል ነገር ስለማያምኑ ጋር ነው ኢንስፓየር ያደረጋቸው። ሂስትሪውን እየተቆጣጠረ ያለው እግዚአብሔር ነው የሚለው ነገር ሴንስ ስለማይሰጣቸው እንዴ ኦኬ ጂሰስ ሰሚናር አልሰማም እሱ እሺ ጂሰስ ሰሚናር ሰብሰብ ባሉ አሁን በቅርብ እኮ ነው ሰብሰብ ባሉና አራቱ ወንጌላት ጎን ለጎን አስቀምጠው ክርስቶስ የተናገራቸው ያልተናገራቸው ተናግሯል ተብሎ ፕሮባብል ሊሆኑ የሚችሉ ጭራሹን ያልተናገራቸው ብሎ አራት ካታጎሪ ሰርተው እንዳለ ቡቸር ነው ያደረጉት ማለት ነው። ደን የተሰበሰቡት ላይክ 90% ምናምን ሊበራል ስኮላሮች ናቸው የተሰበሰቡት። ከዛስ ግሪን፣ ፐርፕል፣ ቢጫ እና ምናምን ቀይ ቀለሞችን ምናምን አስቀምጠው ያነባሉ ማለት ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ይሄ የኢየሱስ ንግግር ሊሆን ይችላል አይችልም። እጅ በልጫ አይደለም፣ ቀይ መብራት፣ መንገድና እውነት ህይወትም እኔ ነኝ። ይሄን ኢየሱስ ብሏል አላለም ብሎ ሊሆን ይችላል። ፐርፕል ምናምን እያደረጉ ቡቸር አድርጎ ጨረሱና ሂስቶሪካል ጂሰስ ጎስፕሎቹ ባስቀመጡት መልኩ ልናምን አንችልም አሉ። ለጂሰስ ሰሚናር ያዝና ግባና ቼካር ግን ባይተው ቆይ አሉ አይደለ? አሁን ላይ ኮንቴምፖራሪ ኤቲስት ቢብሊካል ስኮላሮች ጭምር ጂሰስ ሰሚናርን ይቃወሙታል። ለዛውም በሰዓቱ ሊዲንግ ስኮላር ተብሎ ተሰብስቦ እንደዛ ያጸደቁትም ማለት ነው። እና ባርተርማን ምናምን በጣም አውትዴትድ የሆነ ትራሽ የሆነ አካሄድ ነው የሄዱት ነው ያለው። ማን ነው አንደኛው ኤቲስት አለ እንደውም አግኖስቲክ እያለ ነው እንደዚህ ያወራው ባርተርማን። ኦኬ በጣም ሰብሰብ ብለው ነው ስኮላሮቹ ሰብሰብ ብለው ከዛስ ይሄን ኢየሱስ አላወራም ይሄንን አውርቷል። በዚህም ምክንያት አሉና ኮንክሉዥን ሂስቶሪካል ጂሰስ ሊታመን የሚችል አይደለም ባይብሉ በሚያስቀምጥበት ሁኔታ ደን አሁን ላይ ያሉ በቃ ጫፍ የረገጡ ኢቭን በእግዚአብሔር የማያምኑ ግን ቢብሊካል ስኮላሮች ምንድነው የሚሉት? ሂስቶሪካል ጂሰስን በምንም ታምር ልንክደው አንችልም and the most reliable ancient source ጎስፕሎቹ ብቻ ናቸው። ዳሴ እዛ ላይ ቆመ ሌሎች ቴክስቱዋል ነገሮችን እኮ ትቃወማለህ፣ ግን ከነሱ ውጪ ሌላ ልታመጣ የምትችለው ነገር የለም። ስለዚህ እንደ ሂስቶሪካል ዶክመንት እና ሂስቶሪካል ሜቶዶሎጂ ነው የምንሄደው።
አይ በቃ ጨጓራዬን ይነካኛል ከዚህ በላይ። ስለዚህ ሂስቶሪ አድርገን ነው የምንወስዳቸው ስንወስድ ነው። ስለዚህ ሌብሊንግ በጣም ሌብሊንጉ ያስኬዳል እንጂ ምን ሆነ ነው ምን መሰለህ ይኸውልህ ምን መሰለህ ኦፍ ኮርስ ለምሳሌ ፈንድም ሲደረጉ ሪሰርች ለማድረግ ወር ለማጥናት ፈንድም ሲደረጉ የነሱ ፖለቲካል ኦር ሪሊጂየስ አላይመንታቸው ይታያል። ኦፍ ኮርስ ሊበራል ሲሆን ነው ሞር ሪሰርች እንዲያደርግም ፈንድም ሬዝ የሚደረግለት ወር ፈንድም የሚያገኝ ፖይንትህን እረዳለሁ። ግን ምን መሰለህ አዳይንድ ግን እኛ የምናየው የሰውየውን ኢንቴንሽን ብቻ ሳይሆን ሰውየው የሚሄድበት ሜቶዶሎጂ ነው። ላይክ አሁን ሳይንስ ወይም የሳይንስ ሜቶዶሎጂ is not about like አውቶሪቴቲቭ አይደለም። ለምሳሌ አውቶሪቴቲቭ ማለት ለምሳሌ አንድ ሳይንቲስት ክሌም የሚያደርገውን ነገር ፕሩቭ ማድረግ ካልቻለ ሳይንቲስት ስለሆነ ብቻ ወይም ሌሎች ጥናቶችን ስላጠና ብቻ ዶግማቲካሊ አንቀበለውም። ላይክ ለምሳሌ አሁን አልበርት አንስታይን የማይሆን ሳይንቲፊክ ክሌም ቢያደርግ ፕሩቭ ማድረግ ካልቻለ ለሁሉም ሰው ፕሩቭ ማድረግ ካልቻለ ወይም በፒር ሪቪው ማለፍ የማይችል ነገር ክሌም ካደረገ አይቀበሉትም። ሶ ሳይንስ ላይክ ሰልፍ ኮሬክቲንግ ሲስተም ነው። አሁን ምንድነው ሂስትሪን the same thing ሳይንቲፊክ ሜቶዶሎጂን ተጠቅሞ ነው የሚያጠናው አንድን ነገር ልክ ነው ልክ አይደለም የሚለው ገብቷል። አሁን ሞተ፣ ተገደለ፣ ኖረ፣ በላ፣ ጠጣ፣ ተዋጋ ኢትስ ኖርማል ዌይ ኦፍ ላይፍ። ከሰው ልጅ ያካሄድ የኑሮ ሁኔታ የተለየ ነገር ክሌም ስታደርግ ለምሳሌ ውሃውን ወይን አረገ፣ በውሃ ላይ ተራመደ፣ እንደዚህ አይነት ተአምር ሰራ፣ ከሞት ተነሳ ስትል ግን ላይክ የሆኑ ሰዎች የጻፉትን ጽሁፍ ብቻ አይደለም ለአንተ እንደ ሂስቶሪካል ኤቪደንስ የምትወስደው። ወይም ለምሳሌ ባይብል ላይ ያሉት 4ቱ ጎስፐሎች አርናት ኢነፍ ለእንደዚህ አይነት ኤክስትራ ኦርዲነሪ ክሌም ኢነፍ ናቸው ብለህ አንተ ልታምን ትችላለህ። ማን ያለው ጎስፐሎቹ ኢነፍ አይደለም ያለ ማን ነው እንዴ? ሂስቶሪካል ሜቶዶሎጂ ማንም እኮ ነገርኩ እኮ ሳይንስ እኮ አውቶሪቴቲቭ አይደለም። ለጠይቀህ ባይዞ ደሞስት እንትን ነው ባይዞ የሆነ ሃርሽ ነገር ከተናገርኩ አንተን አይደለም እየተናገርኩ ያለው አይዲያው ላይ ብላት አንተ እየመጣው እንዳለ ብቻ ወሰድልኝ መናገር ስለምፈልግ እንደዛ ደሞስት አውትላንዲሽ የሆነ ክሌም ነው ያወራው። አድምጡ ሌሎች አውትላንዲሽ የሆነ ክሌም ነው የተናገርኩ። አሁን ጎስፕሎቹ አይበቁም ማን ያለ አንድ ጥቅስ አንድ ስኮላር ጥቀስ እስቲ። በቂ ነው ያሉትን ጠቅስላለሁ እኔ እስቲ ጥቀስ አንድ ጎስፕሎቹ በቂ ያለ ምን ያደርጋል? ቅድም እኮ አልኩ እኮ አሁን እኮ ስኮላሮች እኮ አይደሉም እኛን የሚዳኙ። በቃ ይበቃል እንደዛ ይበቃል። እኔማ ጥሩ እንትን እየመጣን ያለ መስሎኝ ነበር። ሜቶዶሎጂዎችን ተጠቅመን ሱፐርናቹራል ክሌም ከሆነ ሱፐርናቹራል የሆነ ኤቪደንስ ያስፈልጋል ምናምን ስትለኝ እኔ ልጠይቅህ እሺ፣ ባይብል ላይ ለምሳሌ እንትን ቁርአን ላይ ለምሳሌ መሐመድ እንትን ጨረቃን እንዳልከፈለ በምን ታረጋግጣለህ? አይን እያለፍክ ነው ያለው። በቃ እንትን በለው ጀስት ጨርሰናል። እኔ ራሴን ነው ዲፌንድ ማድረግ የምፈልገው የቁርአኑን ተው። አሁን የቁርአኑን የማልቀበልበት ብያለሁ እኮ ኢቭን አግኖስቲክ እና ኤቲስት የሆኑ ኢቭን ሊብራል የሆኑ ስኮላሮች ጭምር ኦኬ ዳታ ብለኛል ቅድም እሱን ጭምር ነው የመጣው። ባይዞ አውትላንዲሽ ነው ያልኩት ለዛ ነው የተናገርከው ነገር ቅድም አንተ ያልካትን ጭምር ነው የመጣው። የትኛው ስኮላርሊ ዳታ ነው ሂስቶሪካል ጂሰስ አልሞትም የሚለው? አይታል እስካሁን አይደለ እንዴ? ይሞታል አልተነሳም ነው ያልኩ እንጂ ሞት ነው ማለት ነው። ኖ እንትን አርጅቶ ሞተ እኮ አይደለም። ዴዝ ባይ ክሩሲፊክሽንን የትኛው ኮንሰንሰስ ነው የሚክደው? ካደም አላልኩም ባይዘው በመስቀል ላይ ተሰቅሏል ብሎ ታሲተስ እሺ ተነሳ ነው እኮ ነው ክሌም ዳምጣልኝ። ዴዝ ባይ ክሩሲፊክሽንን ዳታው የሚደግፍ ከሆነ ቁርአን ውሸት ነው አይደለም? ይኸውልህ ባይዘው ያ ዳታ ያንተን ክሌም ሰፖርት ያደርጋል ማለት ይኸውልህ ያ ዳታ ልክ ነው ማለት አይደለም። ይበቃል ሞን ቀስ ብለውጣ በቃ ታንክ ዩ በቃ እስካሁን ያወራነው በቂ ነው። ቀስ ብለውጣ እኔ ገብቶኛል። የሆነ እዚሽ ጋር ማለፍ የሌለብኝ ላይን አለ። ያ ዳታ ሰፖርት ያደርጋል ማለት ትክክል አይደለም ማለት ነው። ዳታ ሰፖርት አድርጎ ትክክል ካልሆነ ቀጥሎ ምን ልታወራኝ ነው? ቁጭ ያልኩህ ይበቃል ብሮ ፈርዘር አትሂድ። ይበቃል ምንም እንዳታወራው አይደለም እኮ የሰለጠነ ሰው ይበቃል በቃ ሌላ ቀን መተህ በስርዓቱ እንድታወራኝ ማለት ነው። ውረድ በቃ ምን አንተ ሰፖርት የምታደርገውን እሺ እንድልህ ነው። ይበቃል እንዴ እኔ ቅድም የመጣበት አመጣጥ አሪፍ ነበረ። መጣና እንትን አለው የሆነ እሱ የሚፈልገው ነገር አለ በዛ እንዲመጣ ፈልጓል። እንዴ ማን ምን ሆነ ነው? ሱፐርናቹራል ክሌምን ዲማንድ ስታረግ እኔ ባይብሉን ቶ ኢንስፓየርድ ምናምን የሚለውን ትተህ አዘ ሂስቶሪካል ዶክመንት ብቻ እንኳን ብትይዝ ሂስቶሪካል ሜቶዶሎጂን ተከትለ ሄደ የክርስቶስን ሞትና ትንሣኤ ፕሩቭ ማድረግ ይቻላል። ደን
እዛ ላይ ኤክስፐርት የሆኑ አካላትን ጠቀስኩልህ። አይ ቼሪ ፒኪንግ እንዳይሆንብህ ጥሩ ያወሩበትን ቦታ እንዳይሆን አልከኝ። አይ ጥሩ ያወሩበትን ቦታ አይደለም። በዳታ ኮንሰንሰስ ደረጃ ማን ነው ሂስቶሪካል ጂሰስ ባይ ክሩሲፊክሽን አልሞትም የሚል ዳታ አለ ወይ? ኢቭን በሊበራሎቹ በኩል የለም። ስለዚህ ያ ደግሞ የእስልምናን ይቃወማል አይቃወምም? ባይዘው ዳታው ደገፈ ማለት እውነት ማለት አይደለም። ዋት ምን እንዳወራ ነው ከዚህ በኋላ? እሺ ላቭ ጂሰስ ቀጥል። የላካችሁ ሰዎች ውረዱ። እኔ እችን አውርቼ ልውጣ። ይበቃኛል። ኔትወርክ ነው ትንሽ እንትን ያለኝ። እኔ ጥያቄ ያለኝ የቤት ውስጥ ነው። ምናልባት እዚህ ቤት ውስጥ ያሉ ሰዎች የውጭ እያብራራ ረጅም ሰዓት ቆየና ኔትወርኩም አለ የተቋረጠ። ቱ ዘ ፖይንት ነው። ቀደም ኦልሬዲ ያብራራውን ሰምተናል። አይዲያዋን ብቻ ነው። አይዲያዬ ሁለት ጥያቄ ብቻ ነው ያለኝ። አንዱ ሰው መጽሐፍ ቅዱስን ካጠና በኋላ የተረዳውን ሌላ መጽሐፍ ላይ ገልብጦ መጽሐፉን መሸጥ ለራሱ ማለት የተሰጠውን ጸጋ ወይ ደግሞ መጽሐፍ ቅዱስን የመረዳትን እንትኑን ሌላ መጽሐፍ ላይ እዛው ከመጽሐፍ ቅዱስ ገልብጦ ለምሳሌ ወደ ገላትያ ሰዎች ሊሆን ይችላሉ ወጥ ከመጽሐፍ ቅዱስ ውስጥ የተረዳውን እሱ ደግሞ ሌላ መጽሐፍ ላይ ያንኑ ገልብጦ ፕራይሱን ከጀርባ ጽፎበት ያንን መሸጡ ቢብሊካል ነው ወይ? አንድ እሱ ነው። ሁለተኛ እኔ እስከሚገባኝ ቴዎሎጂ የማስተማር ጸጋ ያላቸው ሰዎች የሚያስተምሩትን ነው። መጽሐፍ ቅዱስን ካጠኑ በኋላ የገባቸውን ለሌሎች የሚያጎርሱት ነገር ነው ብዬ አስባለሁ። ከመጽሐፍ ቅዱስ እያነሱ ጉርሻ እንደማጉረስ ማለት ነው። ዋናው ማዕድ መጽሐፍ ቅዱስ ሆኖ ሰዎች ደግሞ የበሉትን ነገር የጣፈጣቸውን ነገር ከዛው ከመጽሐፍ ቅዱስ እያነሱ ከሂስትሪ ጋር ከተለያዩ ነገሮች ጋር እያዋዙ ማጉረስ ማለት ነው። እና ይሄንን ሰው ከኮሌጅ ውስጥ ተደብቆ ኑ በየወሩ የከፈላችሁ ተማሩ ማለቱ ትክክል ነው ወይ? ይሄ ጸጋ ለቤተክርስቲያን የተሰጠ አይደለም ወይ? ሰዎች ቤተክርስቲያን ራሱ እየላከች ሰዎችን ብር ከፍላ ማስተማሯ ትክክል ነው ወይ? ለራሷ የተሰጠውን የጸጋን ስጦታ ለቤተክርስቲያን የተሰጠውን ቤተክርስቲያን የራሷን ሰዎች እንኳን ለማሰልጠን ብር እየከፈለች ለነዛ ሰዎች ኮሌጅ አለኝ ለምሉ ዕውቀት አለኝ ለምሉ ሰዎች ብር እየከፈለች ሰዎችን እየላከች ማሰልጠኗ ትክክል ነው ወይ? ሰዎቹ ራሱ የቤተክርስቲያን መሆን አልነበረባቸውም ወይ? እና መልሱ ትክክል ነው። ከፍሎ ማስተማራቸውም ትክክል ነው። አስተማሪዎች እያስከፈሉ ማስተማራቸውም ትክክል ነው። ዘማሪዎችም ካሴት አሳትሞ መሸጣቸውም ትክክል ነው። ጸሐፊዎች መጽሐፍ ጽፈው መሸጣቸውም ትክክል ነው። ለምን? ጸጋ ስጦታዎች ውስጥ ፒኤችዲ የሚባል የተሰጠ ጸጋ ስጦታ የለም። ጸጋ ስጦታዎች ውስጥ ሌክቸረር የሚል የጸጋ ስጦታ የለም። ኦኬ የለም። ለምንድን ነው ወደ ገንዘብነት የሚቀየሩት እነዚህ ነገሮች ሲባል፣ አንደኛ ያንን ነገር ለማግኘት የሄድክበት ርቀት በራሱ ዲማንድ የሚያደርገው ገንዘብ አለ ከጀርባ በኩል ማለት ነው። ጊዜ ገንዘብን ዲማንድ አድርጓል። አሁን ቀደም ልጁ ከኔ ጋር ሲያወራ የነበረው የምንጠቅሳቸውን አካላት በርብረ ወደኋላ ለመድረስ መዝሙር ለጌታ አላስገባም እና አስር ያተጻፈ አላስገባም። ውረዱ ገስት ላይ ያላችሁ ሰዎች ጨርሻለሁ ብያለሁ እኮ ነው። ውረዱ ገስት እንዳትልኩ። ገስት ላይ የሚገቡ ሰዎችን ቦልኩ ሞዴሬተሮች። ኦኬ ጨርሻለሁ እያልኳችሁ ነው። ጨርሻለሁ፣ ልወጣ ነው። ብራዘርን ላውራና ልውጣ ነው ያልኩት። እሺ ያ ኢነርጂ የሚጠይቁ ናቸው፣ ጊዜ የሚጠይቁ ናቸው፣ ሪሶርስ የሚጠይቁ ናቸው። እንዲህ ከሰማይ እንደመገለጥ የሚወርዱ ነገሮች አይደሉም ለሰዎቹ መልሰን ፕሮቫይድ የምናደርጋቸው። ኦኬ ደግሞ አይደለም ገንዘብ ሌላ ነገር ቢኖር እውቀትን ግዛት ነው አይደለም የሚለው መጽሐፍ ቅዱስ። ግዛት እውቀትን ግዛት እሻት ከልብ እሻት ደን ግዛት የራስ አድርጋት ነው የሚለው። ለእውቀት አይደለም ገንዘብ ሌላም እዛ ሽጠህ የምትመጣው ነገር ካለ ሽጠህም እውቀትን የራስ ነው ማድረግ ያለብህ። መጽሐፍ ቅዱስ ያንን ሰፖርት ያደርጋል። አሁን ካሴትን ስትገዛ መጽሐፍን ስትገዛ ወረቀቱ ከሰማይ ነው የወረደልህ። ካሴት ስትገዛ ከሰማይ ነው የወረደልህ የሚጠነጠነው በፋብሪካ ውስጥ አልፎ
አይደለ? በተለያዩ ሚዲየሞችን አልፎ ምናምን ነው እጅ ላይ የሚደርሰው። ዘማሪው እሱን ገዝቶ ይስጥ። ጸሐፊው የወረቀቱን ዋጋ በግራም ነው ባይዞ የሚሸጠው ወረቀት አይነቱ ራሱ ማለት ነው። እሱም እንትን ብዬ አሁን መጽሐፍ እየጨረስኩ ነው ያለሁት። ደን የ300 ገጽ የ200 ገጽ ምናምን በ400 እና በ500 ወይም በ1000 ብር ሰርቼ ለአንተ አምጥቼ በነፃ እንድሰጥ ነው እየጠበቅ ያለው። እንደዛ ከሆነ አንተ ማድረግ ያለብህ ማተሚያ ቤቶችና ወረቀት ቤቶችን ሂድና በነፃ አድርጉ በል መጀመሪያ። ከዛ እኔ በነፃ ካልሰጠው እኔ ችግሩ ያለው እኔ ጋር ነው ማለት ነው። ዘማሪዎች እንትን እንዳይሉ ካሴት ቤቶችን ሂድና እዛ ፋብሪካ እንትን የሚሰራው አለ አይደል? እሱን ሄደ ምን ትላለህ? አቁሙ፣ በነፃ አድርጉ። ለምን በነፃ የተቀበልነውን ልንቀበል ዝግጁ ሆነን እየጠበቅን ነው፣ ግን እናንተ እዚህ ጋር በገንዘብ እየሰጣችሁ ስለሆነ ዘማሪዎቹም ከኛ ላይ የተቀበሉ ነው ማለት ነው። እየተያያዘ ነው ወደኋላ የሚሄደው እየተያያዘ ማለት ነው። መዝሙር የሚያቀናብርልህ ሰውዬ ማለት እንትን ነው፣ በጸጋ ነው። የማቀናበር ስጦታ የሚባል አለ ባይብል ላይ እንትን ማቀናበር። እሺ አውራ፣ ለምን ማይኩ ነው ያነሳ ማለት ላይ መግባት ትችላለህ። እዚህ ሆነ አንድ ቁጥር አጻፍ ሰው እያወራ አፋፍ ላይ ማለት ችግር የለውም። እዚህ ያለ ሰው ያወራ፣ እኔ ሌላ ሰው ኢንተራፕት ያደርገኝ ነው ማለት ነው። ቀጥል። ኦኬ፣ እኔ ማለት እንደዚህ አላልኩም። እኔ እያልኩ ያለሁት ማለት አሁን በዚህ በወጪ ኮንቴክስት ከሄድን ዘይት የሚሸጡ ሰዎችም እኮ ከወንዝ አይቀዱም፣ በገንዘብ ነው የሚያመጡት። አንተን አይደለም አባ ምናምን ሶሪ በጣም ያወራን ነበር በዚህ ኢሹ ላይና አሁን መልሶ ማኖ መንካት ነው ቢሆንብኝ። ኤኒዌይስ ማን አባሽ ጣለ ስል አንተን አይደለም እያልኩ ያለሁት፣ አንተን አይደለም ኤግዛክትሊ ያወራን። እነዚህ ሸቀጣም ሻጮችን ሲጀመር ምን ቢብሊካል ቤዝ አላቸው? እኔ የኛን አመጣላለሁ። ለምሳሌ የገማሊያ ትምህርት ቤት ምናምን የሚባለው ባይብል ላይ ያረኩልን ያለው ጳውሎስ የተማረበት ማለት ነው። የአይሁድ የነዚህ ሚድራሽ የሚባሉ ትምህርት ቤቶች ስኩል ኦፍ ቶቶች አሉ፣ እየከፈሉ ነው የሚማሩት። ቢብሊካል ማምጣት ትችላለህ። ባይዙ ማን አባቱ ነው ብልቃት ሽጥ ያለው እኛ ቤት ያለውን ወንበዴ ማለት ነው። እርጉም ጠንቋይ እኛ ቤት ያለውን ዘይት ሻጩን ማን አባቱ ሽጥ ብሎት ነው ሲጀመር ለምን ትሸጣለህ? እሱ ልክ ነው እኮ። እኔ እኮ እቃወመዋለሁ። እኔ እነሱን እኮ ኮንፊርም ለማድረግ አይደለም ማወራው። እኔ እያልኩ ያለሁት ይሄንን ከዚህኛው ጋር ለምሳሌ ልታመጣው አትችልም። ይሄንን እንዴት እንዳመጣ ንገረኝ። አንዴ አድምጠኛ አንዴ። ለምሳሌ አሁን የመፈወስ ወይ ደግሞ እሺ፣ አንዴ አዳምጠኝ። ለምሳሌ እኔ የፈውስ ጸጋ ተሰጠኝ። ከዛም በኋላ ቤተክርስቲያን ውስጥ በቃ አይመጥነኝም ምናምን እየተብቼ ወጣውና የሆነ ቤት ከፈት። ከዛ ሰው እየመጣ የተሰጠኝን ጸጋ ብር እየከፈለ እንዲገዛኝ አደረኩኝ። በዛ ደግሞ ኪሴን ሞላው፣ የሚያስፈልገኝን ነገር ምድራዊ ነገርን አሟላው ምናምን ያንን አደረኩ። ሌላው ደግሞ እንደዚሁ ልክ የሆነ ሌላ ጸጋ ደግሞ ሰጠዋል። መጽሐፍ ቅዱስን እንድረዳ እግዚአብሔር መንፈስ ቅዱስ ይረዳዋል። ከዛም በኋላ ዕውቀት ይኖረዋል። ከዛ እሱም ደግሞ ይወጣና ያኛው ቤት ከፈተ፣ ሸራ ወጥሮ ዘይት ሸጠ። ያኛው ደግሞ ኮሌጅ ይሁን የግል እንትን ከፈተ። ከዛም በኋላ ኑ በገንዘባችሁ ግዙ አለ። what the difference? ሲጀመር የጸጋ ስጦታ ነው። ሁለቱም ጸጋ ነው። አይ ጸጋ አይደለም። ይሄ ነው ላይኑ ዲፍረንሱ ጸጋ ነው ያለው። ስኩሎች ቶቶች ኢንተርቴን የሚደረግባቸው የጸጋ ስጦታ ነው ብሎ ማን ይነገር? ኮሌጁን አይደለም፣ እዛ ውስጥ የሚያስተምሩት የመንፈስ ቅዱስ ዕውቀት የመንፈስ ቅዱስ ዕውቀት ተብሎ አይደለም እኮ አሁን ኮሌጅ ውስጥ የመንፈስ ቅዱስ ዕውቀትን ኑና ግዙ አይደለም። አሁን ለምሳሌ መጽሐፍ ቅዱስን አይደለም አካዳሚክ ኢንዴቨር ጸጋ ስጦታ ፈሶብህ እሱን መልሰህ ስመነዝር ማለት አይደለም። የሆነ መንፈስ ቅዱስ የሆነ ነገር አብርቶልህ እሱን ስመነዝር ማለት አይደለም። ቴዎሎጂ ስኩል አካዳሚክ ነው፣ ፒውርሊ አካዳሚክ ነው። ኤቲስት ቴዎሎጂ አስተማሪዎች እንደሚያስተምሩት ታውቃለህ አይደል? ኤቲስት ሆኖ ቴዎሎጂ የሚያስተምሩ አልሰማህም? ያነ እኔ ባሳጣም እንደምባለው አሁን እንትን እያለኝ ነው፣ ብለር እያደረገብኝ ነው ማለት። ቴዎሎጂ ከዲፊኒሽኑ የመጽሐፍ ቅዱስ ዕውቀት አይደለ? እንዴት መጽሐፍ ቅዱስን የማይቀበል? አይ እኮ አልኩህ እኮ ነው። አሁን የኔን የምታውቀው ከሆነ ንገረኝ። ኤቲስት ቴዎሎጂ አስተማሪዎች እንዳሉ ታውቃለህ? ኤቲስት የሆኑ እኔ አሁን ነው የምሰማው። በቃ ስለዚህ አየህ፣ ዲፈረንሺየት ያደረክበት መንገዱ እሱ ነው ችግር ያለው ማለት። እንዴት አንድ ሰው እግዚአብሔርን ካላመነ እንዴት ስለ እግዚአብሔር ሊያስተምር ይችላል? እግዚአብሔር የለም የሚል ሰው እሱን ሄደህ ትጠይቀዋለህ። ግን ኤቲስት ቢብሊካል፣ ስለዚህ ዕውቀቱ ቢብሊካል አይደለም ማለት ነው።
ያኛው ፋንዳሜንታሊስት የሆነው ሰውዬ የሚናገረው ሙሉ በሙሉ አፌርም እያደረገ ይናገራል ደግሞ ስለሚቀበል ማለት ነው። ስለዚህ ከላይ የተሰጠ ሪቬሌሽን እና መገለጥ አይደለም ኮሌጆች ውስጥ ገብተህ የምታገኘው ኢንደቨር እንዴ። አንተ ሴሚናሪ ገብተህ ኤቲስት ሆነህ ልትወጣ ትችላለህ። ላባይዚ ሴሚናሪ ገብተህ ኤቲስት ሆነህ ልትወጣ ትችላለህ። ልክ ባርት ኤርማን ቴዎሎጂ ሴሚናሪ ገብቶ በጣም ማለት አሁን እኔ አሁን ኤቲስት የሆነ ሰው መጽሐፍ ቅዱስን ያስተምራል ቢባል እንዴት ውስጤ ሊቀበል ይችላል? አሁን እንደውም ትምህርቱን የተቃወምኩ አይደለም አልነበረም። እኔ እቀበላለሁ። ትምህርቱ እንዴት አሰጣጡ እኔ እቀበለዋለሁ። የሚናገረው ነገር እዛ ቃሉ ላይ እውነት ይሁን እንጂ እቀበለዋለሁ። ኤቲስትም ቢሆን ራሱ ማለት ነው። እንደዚህ በለው። ለምሳሌ በዚህ መልክ ያዘው። ኢየሱስ ክርስቶስ ማን ነው? ሰይጣን ለኢየሱስ ክርስቶስ የጠቀሳቸው የመጽሐፍ ቅዱስ ክፍሎች እውነት ናቸው አይደል? እውነት ነው አይደል? በድንጋይ እግሮች እንዳይሰናከሉ መላእክቱን ያዝልሃል ብሎ ሲጠቅስ እውነት ነው አይደል? ትክክል ነው አለ መጽሐፍ ቅዱስ። ሰይጣን ስለተናገረው ውሸት አይሆንም። ኤቲስት ስለተናገረውም ውሸት አይሆንም። እውነት ይሁን እንጂ አይደለም ኤቲስት ሰይጣን ራሱ ቢናገር ውሸት አይሆንም። ስለዚህ እውነት ናቸው። ሰይጣን ራሱ ያወራው እውነቱን ግን ምን መሰለህ አማን እኔ እያልኩ ያለሁት አሁን ለምሳሌ ሰይጣን የዛን ጊዜ የሆነ እንትን ለማድረግ ዲያሎግ ነው ያደረገው። ይሄኛው ግን ሊድ ማድረግ ነው። ማስተማር ማለት ሊድ ማድረግ ነው። ሊድ የሚያደርግ ሰውዬ ደግሞ እየኖረ ያለ ሰው መሆን አለበት። ቴዎሎጂ አንድ ሰው ሲያስተምር እኔ አውቃለሁ ስለሚያውቀው እውቀት ባለቤት ሆንክ እውቀቱ ካለ እንትኑ ግዴታ ነው ብሎ ያስቀመጣል ማን ነው? እና አሁን ጥያቄው አንተ ባልክበት ማለት ወደ መሸጡ እናምጣውና እውቀትን ግዛት ካለ የገዛው ሰውዬ ደግሞ ሊመነዝራት ይችላል። አብዝቶ አስፍቶ ኦኬ፣ አብዝቶ አስፍቶ ወደ ገንዘብ ሊቀይራት ይችላል። መብቱ ነው። አንተ አሁን ከጸጋ ስጦታ ጋር ነው ልታገናኝ የርኮ አይገናኝም ነው ጭራሽ ነው። ለምን ኤኒዋን እስልምናውን ሳይለቅ ልክ እንደ ዶክተር ዛኪር ናይኪ እኮ አሁን የሸመደደውን ጥቅስ ብዛት እኔ አልችልም። አሁን አላውቅም። ለመከራከር ሲመጣ ጎስፔል ኦፍ ጆን ቻፕተር 5 ነምበር the book of job ቻፕተር ምናምን እያለ ጭንቅላቱ ቁርአንን በሚሸመድድበት እንትኑ ሸምድዶ የሚያወራው እኔ አልችልም። አሁን መሸምደድ በዛ ልክ ሸምድዶ መልሶ ስላወራ ትክክል ነው ማለት አይደለም። ግን መያዝ ትችላለህ፣ ማውራት ትችላለህ እነሱን ነገሮች። ስለዚህ ከፍለ ጊዜን ኤነርጂህን ያለን ነገር ሰጥተ ስለሆነ የምታገኘው ያንን ነገር መልሰ መመንዘር ስህተት ሊሆን አይችልም። ይህ መጽሐፍ ቅዱስ ላይ ልታደርገው አትችልም። ብልቃጥ መሸጥ ሲጀመር ስኪዝማቲክስ ሆኖ ገነጣጣይና ከፋፋይ ሆኖ ሄዶ ሸራ የወጠረው ሰውዬ አጋንን ስላለበት ነው። ካለችው ከነባሯ ህብረት ላይ ቆርጦ እኔ ጸጋ ስጦታ አለኝ ሊቀበሉኝ አልቻሉም በቀሉጣና እኔ ትልበል ምናምን ብሎ የሄደው ሰውዬ እሱስ አጋንንት ነው ያለበት። እሱ ነው አጋንንቱ ሊወጣበት የሚገባው መጀመሪያ። ስለዚህ ካሴት መሸጥን፣ መጽሐፍ መሸጥን፣ ቴዎሎጂ ስኩል መግባትን ሪጀክት ለማድረግ ቢብሊካል ቤዝ የለም። ሳፖርት ለማድረግ ባይሆን አለ። ለምሳሌ ክርስቶስ ሁለት ቀን ኦኬ እየተቆራረጠ ነው ምዕመናን። እኔ እሱ የጀለስ ብቻ የሚቆራረጥ እየመሰለኝ ነበር። የኔም ድምጽ ይቆራረጣል እንዴ? ይቆራረጣል what ይሰማል እያሉ ነው እያሉ ነው። ይሰማል። ኦኬ ስለዚህ አንዳንድ ሰዎች አይሰማችሁም ነው። እሺ እንቀጥል። እሺ እዚህ ላይ ልምጣልህ። ቆይ ለምን ዋናው ላይ አልመጣልህም? ብሉይ ኪዳን ላይ ኢቭን አዲስ ኪዳን ላይ ያለው ላይ ማለት ነው ከክፍያ ጋር ተያይዞ ምናምን የሌዊ ነገር ነው አይደለ? ሚዩቱን አንሰማት። የሌዊ ነገር ነው አይደለ? አገልጋይ ቡድን የሚባለው ከ12 ነገሮች የሌዊ ነገር ነው አይደል? አዎ። ብር ይከፈላቸዋል አይከፈላቸውም? ለእግዚአብሔር ቤት የተሰበሰበን ብር እነሱ ናቸው። በዛ በሚሰበሰበው የሚወርሱት መሬት ስለሌላቸውና ማለት በእግዚአብሔር ፍቃድ የእግዚአብሔር ሕዝብ የሚከፍለውን ገንዘብ ይበላሉ።
ስጦታን ይበላሉ። ለነሱ ነው። ከዛ መልሶ ስራቸው ምንድነው? ግን እነሱ እኔ የእግዚአብሔር አገልጋይ ነኝ ብለው መልሶ ስራቸው ምንድነው? የእግዚአብሔርን ሕዝብና እግዚአብሔርን ማለት ማገልገል እያገለገሉ እያለ ህዝቡ ይሰጣቸዋል አይደለ? ከእህልም ይሰጣቸዋል፣ ከገንዘብም ይሰጣቸዋል፣ ከቁርባንም ከተለያየ ነገር ይሰጣቸዋል። 1/10ኛውን ይሰጣቸዋል። ከዛ ደግሞ እነሱ መልሶ ያገለግላሉ። ያ ግን አማን ሌዊ ነውና ካህን ነውና ብለው ለብቻ አንተ ናጸልይልኝ ብለው አይሰጡም። ለእግዚአብሔር ቤት ይሰጣሉ። እነሱ ደግሞ ለእግዚአብሔር የተሰጠውን ይበላል። እንከታርከው ነው ቀጥታ ነው ለነሱ ነው የሚሰጠው። ለሌዊ ስጥ ነው የሚለው። ሄድና ከደጁ አስቀምጥ ነው የሚለው። ከእህል ከምን ከገንዘብም ከሁሉም አይነት ሄድና ስጠው ነው የሚለው። ለምን? ስለማያርስና ስለማይሰራ የሚያገለግል በቤተ መቅደስ ውስጥ የሚያገለግል ቡድን ብቻ ስለሆነ። ከዛስ ያ ሁሉ ይሰጠዋል ገንዘቡ። ከዛ በኋላስ መልሶ ህዝቡን በእግዚአብሔር ነገር ላይ ያርማሉ፣ ያስተምራሉ አይደል? እኮ ከ10 አንድ ነው እግዚአብሔር ፍቅ ያለውን ነው በራሱ የሚሰጠው እንጂ ሰዎቹ እኔ አገልጋይ ነኝና ኑ መጽሐፍ ግዙ ኑ የሆነ ነገር ግዙ ብሎ አይቀበል። እንደዛ ሳይሆን ባይዘይ ማለት ነው። እንደሱ አታገናኝ። ከጅምሩ ለምንድን ነው እያረሱ ራሳቸው መሬት ኖሯቸው? መቼስ መሬት አልጠበባችሁም። ለሌዊም እኮ መሬት ተሰጥቶታል። ያው ፉል ታይም ሆኖ እዛ ነገር ላይ አይሰራም እንጂ ምድሪቷን ከወረሱ በኋላ የሌዊ ነገድ፣ የዳን ነገድ፣ የኒፍታሌም ነገድ ምናምና መሬቱን እኮ ኤክስፕሎይት አድርጓል፣ ወስደዋል እኮ አላቸው። ግን ምን አያረጉም ነው። ኦኬ ምን ረውጣ በእናትህ ደግሞ ምንድነው የሚቀላቀለው? እሺ ደን እንደነዛ ሌበር ላይ ስለማይሳተፉ ከሚበሉት ከሚጠጡት ካላቸው ነገር እያመጡ ይሰጧቸዋል፣ ከዘይት ጭምር ሳይቀር ማለት ነው። ከዛ ምን ያደርጋሉ እነሱ ሲባል ያንን ነገር ይወስዱና በዛ ነገር የተጠቀሙ መልሶ ህዝቡን ያስተምራሉ ነው። ግዴታ እንትን ማለት የለባቸውም። ኑ እኔ ሌዊ ነገር እንደሆንኩ አታውቁም እንዴ? ካህን እንደሆንኩ አታውቁም እንዴ? ኑ እኔ ላስተምራችሁ ምናምን ማለት አይጠበቅባቸውም። በቃ እነዛ የሚከፈላቸው የሚኖሩ መልሶ እግዚአብሔርን ህዝብ የሚያስተምሩ እንደሆኑ ይታወቃል። ዳሴት አለቀ። ስለዚህ እንትን ባይሆን ኖሮ ስራ የማይሰሩ ቢሆን ኖሮ መሬት እያረሱ ቢሆን ኖሮ ሌላው ለነሱ እህልና ሌላ ቁርባንን 10ኛ እያመጣ እንዲሰጥ አይደረግም ነበር አይደለ? አይደረግም ነበር። ስለዚህ እዚህ ጋርም ፉል ታይም ለማስተማር ራሳቸውን አሳልፎ ከሰጡ ገንዘብ እየተከፈላቸው ሊያስተምሩ መብታቸው ነው። ገንዘቤን ከፍዬ እማራለሁ። አማኒ እኔ እኮ ገንዘብ አይገባቸውም አላልኩም። ለሰራተኛ እኮ ደሞዝ ይገባዋል ይላል እኮ መጽሐፍ ቅዱስ አይደለ? እኔ ያንን አይደለም ክሌም እያደረኩ ያለሁት። ቴዎሎጂ የሚያስተምሩ ሰዎች በነፃ ያስተምሩና እነሱም ልጆቻቸው ይራቡ ያልኩ። ለምን በነፃ ያስተምራሉ? እሺ ማን አንደርስታንድ አላረከኝም። እኔ እንደዛ አላልኩም። ቴዎሎጂ የሚያስተምር አስተማሪ በነፃ እዛ እያስተማረ ራሱ እየተራበ ልጆቹ ሜዳ ላይ በተኑ እያልኩ አይደለም። እኔ እያልኩኝ ያለሁት ያንን ቴዎሎጂ የቴዎሎጂውን ዕውቀት ባለቤት ቤተክርስቲያን ናት። የዕውቀቱ ባለቤት እግዚአብሔር ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። የሁሉም የጸጋ ስጦታዎች ፓኬጅ ያለው መጽሐፍ ቅዱስ ውስጥ ነው። ያንን የሚያስተምር ሰው ደግሞ መብላት አለበት፣ መጠጣት አለበት፣ ብር ልከፈለው ይገባል፣ ደግሞ ቀለብ ልሰፈርለት ይገባል። ግን መጽሐፍ ቅዱሱም ሰዎቹም የቤተ ክርስቲያን ገቢ ናቸው። ጸጋው የተሰጠው ለቤተ ክርስቲያን ነው። ሰዎቹም የተሰጡት ለቤተ ክርስቲያን አይደለም። እሱ ለምንድን ነው መላልሰህ የምትመጣው? ሌክቸርና ጸጋ ስጦታ አይደለም። ሌክቸር ብለን ሰየመን እኛንን እኮ እንትኑ እኮ የማስተማር ጸጋ እኮ ነው የተሰጣቸው። የማስተማር አይደለም። የማስተማር ተብሎ ኤፌሶን ላይ የተቀመጠው አንዳንዶችን አስተማሪዎች የሚለውና ፒኤችዲ አግኝቶ የሚያስተምረው ሁለቱ አንድ አይደለም። ፒኤችዲውን ማስተርስ እኮ እኛን ያመጣ ነው ማንዬ። ፒኤችዲ ማስተርስ ይለያል ነው ዞሮ እኛንን ያመጣ ነው አይደለ? ይለያል። እኛ ፒኤችዲ እና ማስተርስ አልነው እንጂ የማስተማር ስጦታ ነው